السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله. ودنا يتكبراتشو مسلمون دموچنا እህቶቼ እንደምን ሰነበታችሁ? አልহামዱሊላህ እኔ በጣም ደህና ነኝ። ከአንድ ጥያቄ ጋር ነው ወደ እናንተ የመጣሁት። ወደ መርየም አለይሃ ሰላም ኢሳን አለይሂ ሰላም በድንግልና እንድትወልድ ሊያበስራት የመጣው መላእክታው ጅብሪል ነው ብለን እኛ ሙስሊሞች እናምናለን። ምንድነው ማስረጃችሁ ተብለን ተጠይቀናል። ቁርአን በሱረቱ መርየም ምዕራፍ 19 ቁጥር 16 ላይ ወዝኩር ፊል ኪታቢ መርየም ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ በመጽሐፍ ውስጥ መርየምን ማውሳት ይላል። ከቤተሰቧ ወደ ምስራቃዊ ስፍራ ባገለለች ጊዜ ርቃ በሄደች ጊዜ ፈተኸዘት ሚን ዱኒሂም ሒጃባ በእርሷና በህዝቦቿ መካከል መጋረጃን አደረገች። ፈአርሰልና ኢለይሃ ሩሐና ፈተመሰለ ለሃ በሸረን ሰዊያ ወደ እርሷም መንፈሳችንን ላክነው ለእርሷም ትክክለኛ ሰው ሆኖ ተመሰለላት ይላል። እንግዲህ በአፈጣጠሩ መልአክ የነበረው ጅብሪል አለይሂ ሰላም ወደ መርየም ሲመጣ በሰው ተመስሎ መምጣቱን እዚህ ላይ እናያለን። ታዲያ ጥያቄዎቻችን ምንድነው የሚሉት? ፈአርሰልና ኢለይሃ ሩሐና ወደ እርሷም መንፈሳችንን ላክ ነው ይላል እንጂ ጅብሪል ብሎ አልተናገረም። ወይ ደግሞ መልአክ ነው ብሎም በአረብኛው መለክ ወይም በጀምዕ በፕሉራል ተርሙ መላኢካ ብሎ አልገለጸውም። ስለዚህ ጅብሪል ነው ወይም መላኢካ ነው የሚል ማስረጃ የለም ይሉናል። ሁለት እንግዲህ ምላሾች ይኖሩናል። ሩሐና መንፈሳችን የተባለው ጅብሪል አለይሂ ሰላም ወይም ደግሞ ከመላኢካ ወገን መሆኑን በሁለት መንገድ መመለስ ይቻላል። አንደኛ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ኢዝ ቃለቲል መላኢካ መላእክት ያሉትን አስታውስ ይላል። ያ መርየም ኢነላሃ ዩበሽሩኪ ቢከሊመቲን ሚንሁ መርየም ሆይ አላህ ከእርሱ በሆነው ቃል ያበስርሻል። ኢስሙሁል መሲሁ ዒሳ ብኑ መርየም ስሙ አልመሲህ ዒሳ የመርየም ልጅ ተብሎ የሚጠራን እንደምትወልጂ ያበስርሻል። ማን ነው ይሄን ብስራት ከጌታዋ ዘንድ እንደሚመጣላት የሚነግራት? መላኢካው ጅብሪል አለይሂ ሰላም ነው። ቃሉ ምን ስለሚል ኢዝ ቃለቲል መላኢከቱ መላእክት ያሉትን አስታውስ ይላል። ያው ኢጥላቁል ጀምዕ የብዙ ቁጥር የፕሉራል ተርምን አለል ሙፍረድ ነጠላ ለሆነ አካል በብዙ ቁጥር ስያሜ መጥራት በአረብኛ ቋንቋ ህግ የተለመደ ነው። ታዲያ እዛ ጋር ፈአርሰልና ኢለይሃ ሩሐና ወደ እርሷም መንፈሳችንን ላክ ነው የተባለውና ልጅ ያበሰራት በዚህ በሱረቱ አሊ ኢምራን ከመላኢካ ወገን መሆኑ ከተነገረን እንዴት ነው ወደ መርየም የመጣው መልአክ አይደለም የምንለው? በሱረቱ አሊ ኢምራን ተብራርቷልና ይሄ አንደኛ ነው። ሁለተኛ እስቲ ከዚህ ደግሞ ሰፋ ያለ ጠንካራ ምላሽ ልስጣችሁ። ቁርአንን ወደ ነቢያችን አለይሂ ሰላቱ ወሰላም ይዞት ከአላህ ዘንድ የመጣው ማን ነው? ጅብሪል ነው አይደል? ምክንያቱም ቁርአን በሱረቱል በቀራ ምዕራፍ 2 ቁጥር 97 እስከ 98 ያለውን ስታዩ ቁል መን ካነ ዐዱወን ሊጅብሪል ለመልአኩ ጅብሪል አለይሂ ሰላም ጠላት የሆነ ሰው ካለ ከናንተ ውስጥ በቁጭት ይሙት በላቸው። ጠላትነቱ ራሱን እንጂ ጅብሪልን አይጎዳውም። ጅብሪል እንደሆነ ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ይህንን ቁርአን በአላህ ፍቃድ በአንተ ልብ ላይ ከፋፍሎ አውርዶታል አለ። ከዚህ የቁርአን አንቀጽ ተነስተን ጅብሪል አለይሂ ሰላም ቁርአንን በሳቸው ላይ ያወረደ እንደሆነ እርግጠኛ መሆን ይቻላል አይደል? ታዲያ በሌላ ስፍራ ግን ሱረቱ ነህል ምዕራፍ 16 ቁጥር 102 ላይ ይሄንኑ ቁርአን ያወረደው ግን ማን ነው ብሎ ነው የሚነግረን? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ከጌታህ ዘንድ በእውነት የተመላ ሲሆን ቅዱሱ መንፈስ ይዞት ወረደ ነው ያለው። ጅብሪል አላለም፣ መላኢካ አላለም፣ ሩሑል ቁዱስ ማለቱን አስተውሉ። ሱረቱ ሹዓራ 26ኛ ሱራ ከቁጥር 192 ጀምሮ ደግሞ ስታዩት ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይህ ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው፣ ታማኙ መንፈስ ነው ይዞት የወረደው ዐላ ቀልቢክ በአንተ ልብ ላይ ያለ አየቱ ይቀጥላል። ታዲያ በእነዚህ ሁለት ክፍሎች ሱረቱ ነህል እና ሱረቱ ሹዓራ ላይ ቁርአንን ይዞት የወረደውን በሱረቱል በቀራ በጅብሪልነቱ የተገለጸውን መልአክ በሌላ ስፍራ ግን ማን ብሎ ጠራው? ሩሑል ቁዱስ ቅዱሱ መንፈስ፣ እንደዚሁም ሩሑል አሚን
ታማኙ መንፈስ ብሎ ጠራው። ነገር ግን አሁንም የጅብሪል ወስፍ ነው ማለት ነው። ልክ እንደዛው በሱረቱ አሊ ዒምራን ቁጥር 45 ላይ ወደ መርየም የመጣውን መልአክ መሆኑን ኢዝ ቃለቲል መላኢከቱ በሚለው ቃሉ የገለጸው አላህ ሱረቱ መርየም ላይ ፈአርሰልና ኢለይሃ ሩሐና ወደ እርሷም መንፈሳችንን ላክነው ቢል ያው ጅብሪል ዓለይሂ ሰላም መሆኑን እርግጠኛ ሆኖ መረዳት ይቻላል ማለት ነው። የግድ ጅብሪል ተብሎ አልተጠቀሰም፣ መልአክ የሚል ቃል የለም ተብሎ አንድ አየት ላይ ተንጠልጥሎ ሹብሃት ለመጣል መሞከር ነገ ትልቅ ዋጋ ሊያስከፍለን ይችላል። አኺረን እንዲህ አይነት አመለካከት ያላቸው ሰዎች ጅብሪል አይደለም እንኳ ካሉ ማን ነው ብለው ነው የሚያምኑት? ታዲያ እንዲሁ ጥያቄ የሆነ ሹብሃት ጥሎ መሄድ